እንዴ ልጆች ካካ እኮ ነው አንቺ ይመረጥሽ ነው አንቺ ልትልሽ እስቲ ልትልሽ ነው ከፈይና ወይዬ አንቺ ሽታው ሽጥም እስቲ ላሳየው አንዴ እስቲ ካፋሽ ላይ እንዴት እንደሚጣፍጠኝ አያችሁት ካካ ሰላም እንዴት ናችሁ የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ ደህና ናችሁ ወይ እኛ በጣም ደህና ነን እናንተስ እንዴት ናችሁ በያላችሁበት ሰላማችሁ ብዝት ይበልላችሁ ዛሬ እንግዲህ በሌላ ቪዲዮ መጥቻለሁ ግን ቤተሰብ ከዛ በፊት ይሄ ቤት በጣም ስለተቀዛቀዘ ሞቅ አድርጉት ላይክ አድርጉ ሼር አድርጉ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ ቤታችንን ሞቅ እንድታረጉት በጣም ቪው እየወረደብን ነው ያው እናቃለን በፊት ስለጠፋን የተቀዛቀዘው አሁን ደግሞ በተቻለን አቅማችንን አጠናክረን ቶሎ ለመምጣት ጥረት እያደረግን ነው ግን ደግሞ ብዙ እየታየ ስላልሆነ እንድታበረታቱ እንላለን የኛ ውድ ቤተሰቦች ዛሬ እንግዲህ የመጣሁት አንድ ጥሩ ተንኮል ማለት ነው በነገራችን ላይ ሐሳቡ የመጣልኝ ቤት ቁጭ ብዬ ያው እንግዲህ ልጆቻችን ዳይኬር እንደገቡ ታውቃላችሁና የነሱን ልብስ ምናምን እያስተካከልኩ ነበርና የሆነ ልጆቻችሁን ልብሳቸው ምናምን ስታይ ደግሞ እንደናት ናፍቆት አለ እንደ ቤተሰብ ማለት ነውና በጣም ናፍቁኝ ልጆቹ ማለት ነው ከዛ አጋጣሚ ደግሞ በቃ ለምን ልጆቼ እንደናፈቁኝ ሄጄ ልንገራቸው እንዴ ምናምን አልኩና ለነዳሪ ሳሎን ቤት ነው ያሉት ላወራቸው አልኩና ካፌ መለስኩት ለምን መሰላችሁ የሆነ ነገር አሰብኩኝ ልጆቼ እንደናፈቁኝ ነግሬያቸው የነሱ ናፍቆት የሆነ ነገር እንዳደርግ እንደጋበዘኝ አድርጌ ግን ደግሞ ትንሽ ያልተለመደና ደስ አይልም በርግጥ ገምቱ እስቲ ምን ማድረግ ይመስላችኋል የሆነ ነገር አሳያችኋለሁ ለእናንተ ማለት ነው መገመት የምትችሉት ነገር ስፔሻሊ ደግሞ ኢትዮጵያ ውስጥ ያለን እናቶች በጣም ምን ፎክርባት ናትና አልነግራችሁም ስታዩት ነው እናንተ ራስ የምታውቁትና ብዙ ጊዜ እናቶች እንዴ ልጄ ለኔ እኮ ምናምን ይሉና ያቺን አማርኛ ይጠቀማታል ማለት ነው እንደነ ግን አልነግራችሁም ላሳያችሁ ገምቱ ምን ሊሆን እንደሚችል ማለት ነው ከዛ ዳኒና ኤልዱን ላሳያችሁ ነው ያዘጋጀሁትን ማለት ነው እናንተ ምን ሊሆን እንደሚችል ገምቱ እስቲ ከህፃናት ጋር ያይዙት ስላችሁ ባንዴ ነው የሚገባቸው አይኖ ይሄ በሶና እርድ ነው ገምቱ እየገመታችሁ ሌላ በደንብ ምን አሳባችሁ ይሄን አይታችኋል ይሄን ካያችሁ ምን ይሆናል የህፃናት ካካ ማለት ነውና እንሞክራለን ካካውን ለማለት እዚህ ላይ አደርጋለሁ ካካውን ከዛ አደርግና ብዙ ጊዜ ልጆች ምናምን ሲልባቸው እኛ ብዙ ጊዜ ኢትዮጵያ ውስጥ ያለው እናት ታውኔ ቅዛኑን በለሰው ላይ ልጄ ላይ ቆጨኝ ምናምን ይባላል በተለምዶ በተለይ ትልልቅ እናቶች በጣም ነው ይሄን የሚሉት የኛ እናቶችና ይሄ ከምንድነው ከፍቅር ነው እልሳለው ዳይሬክት ሳይሆን በቃ እሱም ቢሆን ለኔ ልጄ ስለሆነ ምንም አልጸየፍም በተለይ ንፍጣቸው ምናምን እንዲወርዱ አንዳንድ ወጣት ምናምን ይላሉ መንገድ ላይ ምናምን ስታይ ማለት ነው ያው ደስ አይልም በርግጥ እናት ስትሆኑ ግን አይደብርም ምክንያቱም ልጆቻችሁ ስለሆነ ማለት ነው ከዛ አሁን ዳይፐሩ ደረቅ ነው እንደምታዩት ማለት ነው ዳይሬክት ቀጥታ ይሄንን ባደርግበት በሶና ይሄኛውን ባደርግበት አይዝልኝም ሊንሸራተት ይችላል ስለዚህ ምን አደርጋለሁ መሰላችሁ ውሃ ትንሽ ለምን እዛው አጣብቆ እንዲይዘው ማለት ነው ትንሽ ውሃ አደርጋለሁ ይሄ ጥቅሙ ምንድነው ይሄ ያዘጋጀሁትን በሶ ወይ ስልክ ላይ ዳብቼ ነበር ቤተሰብ በሶን ምናምን ወደ ውስጥ እንዲገባ ያደርጋል ማለት ነው እርጥበቱ ይሄ ምንድነው የልጆቹ ሽንት እንደሆነ አስቡት እናንተ ማለት ነው ከዛ ትንሽዬ ውሃ ወደ ውስጥ ገብቷል ይሄን መስሏል ያ ማለት እንግዲህ እናቶች ታውቁታላችሁ ብዙም ያልሞላ ግን ሽንት ያለው ዳይፐር ማለት ነው እንግዲህ እንዴት ነው እንቀባው ነው ጥያቄው እንቀባለን ግን እናንተ እንዴት ነው የልጅ ካካ ዳይፐር ላይ ስታዩ ያልወለዳችሁ ሰዎች ብትሰማችሁ ምንድነው ያልወለዳችሁ እስቲ አሁን እንግዲህ ይሄንን እዚህ ይሄኛውን ቀብቼ ምንድነው ያሰብኩት ኤልዱና ዳኒ ሳሎን ቤት ናቸው ልጆቼ በጣም እንደናፈቁኝ ያው ዳይኬር ናቸው ነግሬያቸዋለሁ ቅድምና በጣም እንደናፈቁኝ በቃ ዛሬ ብናመጣቸው ራሱ በቃ ግማሽ ቀን ራሱ ሳይቆዩ ቢመጡ ምናምን ላለው ማለት ነው ቀባዋለሁ ሙሉ በሙሉ አሳያቸዋለሁ ስጋ ከዛ በኋላ
እልሰዋለሁ፣ ለመላስ ሞክራለሁ። እኔ ብቻ አይደለሁም እነሱም ኤልዱም ዳኒም እንዲልሱ አስገድዳቸዋለሁ ማለት ነው። ወደ እነሱ አስጠጋዋለሁ። መጀመሪያ ግን ይሄን ቀብቼ ጠቅልዬ ምናምን እንደዚህ አድርጌ ልክ ልጆች ዳይፐር ቀይረን ስንጨርስ እንደምናደርገው አድርጌ ነው የምሄደው እነሱ ጋር የምሄደው ማለት ነው። ይሄኛውን ከቀባሁት በኋላ ከዛ እንደመላስ ሞክራለሁ። እጄ ላይም እንደመንካት ምንም እንደማልጸየፍ ላሳያቸው ሞክራለሁ። ከዛ ግን ለራሴ ብቻ ሳይሆን እንዳልኳችሁ እነሱ ጋር እስቲ ቀመሱት አይነት ነገር ጠጋ ብዬ በደንብ እንግዲህ አስቡት። ካካ ተገልጦ ፊታችሁ መጥቶ ላሱት ስትባሉ የሚሰግን የእውነት ያስጠላል ማለት ለእኔ ራሱ ደብሮኛል እውነት ለመናገር። ያው ምንም ልጆቼ ቢሆኑም ባልጸየፍም መብላት እና መላስ ወደ አፍ ማስገባት ግን በጣም ይደብራል። ምንም ቢሆን በቃ ከውስጣችን የወጣ ቆሻሻ ስለሆነ ደስ አይልም እና በጣም ይደብራል። ያው ግን እነሱን ፈታ ለማድረግ እናንተም ቤተሰቦቻችንን ፈታ ለማድረግ ከማሰብ እንጂ የእውነት ይሄን ማድረግ እንደሚደብር እኔም አውቃለሁ። እንኳን አይደለም ካካ መላሱ ሲነካው የሚዘገንነው ሰው አለ። ግን ያው እኛ ደግሞ ኤልዱም ዳኒም ምንም ለካካ አዲስ አይደሉም። ሲቀይሩ ሲያጸዷቸው ምናምን ያደጉ ኤልዱም ልጆቿ ናቸው፣ ዳኒም ልጆቹ ናቸው። ስለዚህ ምንም መቀየሩ አይደለም የሚደብረው። ግን አፋችሁ ውስጥ ማስገባ መላስ የሚለው ነገር ግን አስቡት። አሁን ውስጥ ይሄን እንደዚህ አዝረክርኬ እስቲ ላሱት ስላቸው ቢሰማቸውን ስሜት ለማሰብ እናንተ ሞክሩ። በጣም ያስጠላል። የእውነት ቤተሰብ የእውነት በጣም ይዘገንናል። ምክንያቱም ገና እንሞክር እንቀባው። ከዛ በኋላ እንግዲህ ያላቸውን ደግሞ እነሱ የሚያሳዩትን ሪያክሽን ደግሞ በኋላ እንግዲህ ስቀባው ላሳያችሁ ሞክራለሁ። ካሜራው ላይ ከታያችሁ ቆይ እቺኛው ነገር ከለለቻችሁ መሰለኝ። እስቲ በተቻለኝ አቅም ለማስመሰል እየሞከርኩ ነው። ካካውን ለማስመሰል ማለት ነው። ይታያል ቤተሰብ ይታያችኋል። እንግዲህ ይሄ ትንሽ እንጨምርበት አይደል? ሞላ ላድርገው ትንሽ ያው ለማስደበር አይደል? እንጨምርበት ትንሽ እንጨምራለን። እንግዲህ በሶና እርድ ተቀላቅሎ ትክክለኛ የህፃናት በጣም ቢጫም ያልሆነ እናቶች ሞር ትረዳላችሁ። እንግዲህ የህፃናት ካካ ትንሽ ከለር አለው። አበዛውታል በጣም ደግሞ እንዳይፈስብኝ ይበቃኛል መሰለኝ ከዚህ በላይ። ቆይ ፋይናሉን አሳያችኋለሁ። በደንብ እየታያችሁ ነው ብዬ አስባለሁ። ግን ደግሞ ከዚህ በላይ ካረክ ይፈሳል ቤተሰብና ቤትም እንዳላቆሽሽ ካሁኑ ገና ይውላችሁ ጀሌ ተንጠባጠበ ነው። ምንም አይደለም። ካካቸውን ቢሆን አይደብረኝም። ባይዘበይ መላስ የሚለው ፓርት ነው የሚሰቀጥጠው እንጂ ያ እንደዚህ ተጋርጌ ላሳያችሁ። ያው ካካው ተዘጋጅቷል። አሁን ኤልዱና ዳኒ ሳሎን ቤት ስለሆኑ ሳልጠቀልለው ሄዳለሁ። ለምን እንዳይልብኝ እንደዚህ ፍስስ የሚለውን ፓርት ያጠዋል እነሱ ጋር ደርሼ እስከምመጣ ማለት ነው። ልክ እነሱ ጋር ደርሼ ስመለስ ግን ጠቀልለውና እንደ ቆሸሸ ዳይፐር ተቀምጦ የነበረውን አንስቼ ነው እንግዲህ አስቡ። ጠዋት ነው የሄዱት ልጆቹ። ጠዋት የተቀየረው የዋለ ካካ ነው የምልሰው። ስለዚህ ትንሽ የመድረቅ ባህሪ እንዲኖር ጠቅለል አደርገዋለሁ ይዤ እሄዳለሁ ማለት ነው። እና አሁን መጀመሪያ ሳሎን ቤት ሄጄ እንደናፈቁኝ ነግሬያቸው በቃ በጣም የመቅበጥበጥ የእናቴ ናፍቆት የሚያቅበጠብጥ ባህሪ አሳይቼ እመጣለሁ ማለት ነው። ቤተሰብ እንግዲህ ዛሬ ፈታ ላደርጋችሁ ሞክራለሁ። ይሳካልኛል አይሳካልኝም እስቲ ዛሬ ብቻዬን ነው እንግዲህ 2 ሰው ፕራንክ ማድረገው። እስቲ እንግዲህ ይሳካልኛል ቤት ተስፋ አደርጋለሁ። ቤተሰብ አብራችሁ ነው። ሳሎን ቤት ሄጄ ናፍቆቴን ተናግሬ እመጣለሁ። መልሼ እወስዳለሁ። ተከታተሉ ቤተሰብ። ውዶቼ እንዴት ናችሁ? ሰላም ነው አለን። እንዴት ናችሁ? ሰላም ነው አለን። ቆየዋ እዛ እኮ የእነ ናኤልን ልብስ እያስተካከልኩ ነው። ደበረኝ በጣም። ልጆቹ በጣም ናፈቁኝ ዛሬ። ምን ነው የእናት ነገር ብናመጣቸውስ? ገን እንዴ ከመሄዳቸው በጣም ናፈቁኝ። ምን ልብሳቸውን ሳይ ምናምን በቃ በእርግጥ ሁሌ ናፍቁኝ ነው። ዛሬ በጣም ናፈቁኝ። ዛሬ በቃ ቢምጥ አሁን እኮ አይለምዱም እኮ እንደዚህ እኮ በደንብ መልመድ አለባቸው። አሁን ራሱ በደንብ አለመዱም። አሁን ብናመጣቸው ደግሞ የበለጠ እኔ ራሱ አለ ቤት መሆን ነው የሚፈልጉት። እኛ በጣም ተቸግረናል። እውነት እናስገባቸው በጣም እያስቸገሩናል እንዴ። አይዞሽ በእናንተ ደብሮታል ሊሆነ ምን ነው ሰላም ምን ተደወለልሽ እንዴ? ከዛ አልተደወለልኝ። ሲሄዱም ቅር እያለኝ ነው ጠዋት በቃ በጣም በቃ እያሳዘኑኝ ነው። ሲገቡም ደግሞ ትንሽ አልቅሰው ነበር። ብዙም አይደለም ግን ትንሽ ነው ያለቀሱት። ግን ታዲያ ማልቀስማ እንትናቸው ነው ሲጀምር ማለት ነው።
በደንብ እስኪለምድ እኮ ማልቀት ወይ ሄጄ ሊያቸው እንዴ አንቺ ልጆቹን አትረብሻቸው እንዴ ይተኙ አሁን ይሄኔ ተኝቶ ሊሆን ይችላል የተኙበት በቃ ለምን ደግሞ ትረብሻቸው እንዴ አሁን እኮ እኛ ሄደን ብናመጣቸው ወይም ደግሞ ሄደን ብናያቸው ምንድነው የሚሆነው እንትን ያደርጋል በጣም ናፍቀውኛል እኔ ግን እስቲ ቆይ እኔም በጣም ናፍቀውኝ ዛሬ ምን ሆነ ነው ዛሬ ሰላም ነው ዛሬ በጣም ናፍቀውኝ ባይዜ እናት እኮ አንዳንድ ጊዜ ምንድነው እንደዚህ ያለ ነገር ዛሬ በጣም ናፍቀዋት መሰለኝ እኔ እናት ወይ እናምጣችሁ እንዴ ናፍቆት ያለኩ ወይ እናምጣችሁ አረ ለምን እናመጣችኋለን በጣም ናፍቀውኝ አይዞሽ በጣም ናፍቀውኝ ተረምሮ ባይፈርስ ናፍቆታችሁን ካስታገሰልኝ ቢስ ካካችሁን ላሰላሰል አድርጉ እናቴ ድረሽ ምን አረ ወደዛ ይዘሽ ይሆናል የማታል ናፍቆኝ በጣም ልጆቼ አረ እናትሽ ለዛይ ምንድነው ይታለሽ እንደዚህ ጋር አረ ውጪ በእናትሽ እጭ በእናትሽ ተነሽ ምንድነው እንዴ ልጆቼ ካካ እኮ ነው አንቺ ያማታል እንዴ ይስ እንዴት እንደናፈቁኝ እናንተ አልገባችሁም እሺ እዩት እስቲ አሁን ያስጠላል ምን አይካካ ነው ምን ያስጠላል ይመረጥሽ ነው እንጂ ልትልሽ ነው ከፈለኝና አዬ አንቺ እሺ አማታ ወጣ አማታ አንቺ በእናትሽ ረፍይ ወይኔ ጌታዬ ሽታው ሽጥም እስቲ ላሳልፈው አንዴ ሽታውን ራሱ ማለት ነው ታውቃላችሁ እንደወደድኩት አረ ይሁን ነገር በላት እስቲ ከማን ኤሉ ለኤሉ ምንድነው ልጆቻችሁ አይደሉም እንዴ አንቺ ምንስ ቢናፍቁሽ ወጋለሽ እንዴ በእናትሽ እንዴ ያማታል ወይኔ አበደች አብደላ እየላሰች ነው የነና አይን ካካ እየላሰች ታይኝ እንዴ ምንድነው አረ በብርጭቆ እና በብርጭቆ አምጣላት አለ ሌላ ይምጣልሽ ምን ያማታል እስቲ የነና ኤል አይደል እንዴ እንኪ ግላስ አንቺ ይስ አንቺ ምንሽ ነው በጣም ሲል ስትነኩት ራሱ ለስላሴው ወይኔ ልጆቼ በቃ ናፈቁኛ የምርሽ ነው እንደያላሻለ በጣም ለካንፈራ እንዳለ የልጆች ምን ችግር አለው ምን ችግር አለው አንቺ ምንስ ቢናፍቅ የነና ኤል አይደል እንዴ እና ይሆና እኮ እስቲ አሽታውን ራሱ ደስ እንደሚል አንቺ ካካ እስቲ ምን እዚህ እስቲ ወይኔ አብራለሽ ይዛል እችን ብቻ እሺ እችን ብቻ ያዙልኝ አረ በርግጫ ልትሉኝ ነው እንዴ አንቺ በእናትሽ ምን ችግር አረ አለው እዛ ቁጭ ብለሽ ዳሽ ከፈለገሽ አንቺ ሱቅ ውስጥ ያለ ቸኮሌት ራሱ እንደዚህ አይጣፍጥ እኔ አላይሽም ካሁን በኋላ እንዳታይ ደግሞ ለስላሴው እዩ እስቲ እኮ ነው እየላሰችው ልቁት እስቲ እዩት ለስላሴው አንቺ እስቲ ካርቶሽ ላይ ቀቢላ ትንሽ ቀቢላ ላታች ላስቀምስ ና ልጉሻ እኔ ለብቻ ተልቀሩ ለኩላሊ አልናፈቁኝ አንቺ ስራ ደይ በእናትሽ ይሄንን የመሰለ እስቲ ይሄንን የመሰለ ካካ አግኝታችሁ ነው እንዴ ሰው ቢናፍቅ አንቺ አይስክሬም መስራት ያማታ ያንቺ ግን ጤነኛሽ ደግሞ እንትን እኮ ነው ስለዚህ አሪን ተባጣ አረ በእናትሽ ቤቱ ማንኪያ አምጣላታ ያምጣልሽ ማንኪያ አረ በእናትሽ አንቺ ማንኪያ እናንተ ጨረሰችው እኮ እየላችሁ አረ ለዛሽ በእናትሽ አንቺ ወይኔና ድረሽ ይጣፍጥ ላቭ አምጣላት ልጆቹን ይዛ አምጣ በእናትህ ሰላም ነሽ የልጆች ይናፍቆት አንቺ እስቲ ዞር አይ ያምሻል ነው ያለው የምበላው መውጣት ትታመሚያለሽ አንቺ አንቺ በእናትሽ ያምሻል እንዴ ማን ነው የታመመው እናቶቻችን እኮ ልጆቻችንን እያደረጉ ነው ያለው አንቺ ደህና ነሽ ግን ዛሬ
ደህና ነሽ ግን? ኧረ ደህና አይደለሽም። የሆነ ነገር ሆናለች። የሆነ ነገር ሆናለች። የሆነ ነገር ሆናለች። ተቀበላት። አንቺ ቢማት ውይ አፍጦኛል። በቃ እንደ እኔ ልጆቼ ነው አፍጦኝ። ስጡኝ እንዴ በካካቸው እንኳን እንዴ ስጡኝ። ካካቸው ልብላው ወይኔ ለቀለቀች ይሄንስ እጭ አንታው አንተ እንደዚህ ተጸየፍ ካለ እኔ እየበላሁት ነው። ይወደዋል ለኔ ካካ ጠፍተኝ። እሺ አንታው አንቺ ምንም ቢናፍቅሽ ኧረ በእናትሽ ልትጠይቅ ስትስተላ አንቺ ልቀቂኝ እባክሽ። ራሱ ጉዳይሽ ይሄ ምን ነገር ነው? ቢዩሽ ጨርሽ በኢየሱስ ታስጠላ። ምንድን ነው እሱ? እንዴት እንደሚጣፍጠኝ አያችሁት? ካካ አያችሁት? ኧረ በፈጠረሽ አንቺ ምን ሆነ ነው? ኧረ የሆነ ነገር በላት በእናትህ። እንዴ አብዳለች። በቃሽ። እሺ አብዳለች። ናፍቆታቸው ታገሰልኝ። አሁን ትንሽ ስልሳ እስካሁን አንቺ ደግሞ እዛ ላይ የቆየ ካቃል አሁን ነው እኮ ካካ ያሉት ግን እንዴት እንደሚጣፍጥ ታስጠላ። በእናትሽ አምጣው አምጣው። እኔ ከአንቺ ጋር ምግብ የሚባል ነገር ካሁን በኋላ ውፍ እንግዲህ ያምሻል እንዴ? ዛሬ ምንድን ነው? ኧረ ያዛት በእናትህ። አንቺ የራስሽ ጉዳይ ነው። በእናትህ ፍራንክ ተደርጋችኋል። ካካ አይደለም በሱ ነው። በሱና እርድ ነው። ልጆቹን ካካ ሁለተኛ ራሱ በሱ ነው ተባለች አይደል? በሱ ነው። ወይኔ ልብስቲኬን ለካ እኔ ከአንቺ ምግብ የሚባል እኔ እንዳሰጭ እጅ በእጅሽ ወይኔ እናቴ በላችሁ ታረጋል። ምንድን ነው ያልሽው? በሱ እና እርድ ነው። ትንሽ ቢጫ ያደረገው በሱ እንትን እርዱ ነው ግን በሱ ነው። እና ቤተሰብ ተሳክቷል። እንዴት ነው ቤተሰብ እንዴት ነበር? ትንሽ አንጫጭቻችኋለሁ። እውነት በጣም ይደብራል። እቺን ዝቅ አንቺ በሉ ያምጫልክ ወዳጃለ ቤተሰብ ባይ ዘጋሽ